ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡራን አበው ካህናት፣ መምህራን ወንጌል፣ ዘማሪያን፣ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከጻድቁ አባታችን ከአቡነ አረጋዊ ከገብረ ክርስቶስ ከሌሎቹም ቅዱሳን በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች የዕብራውያን መልእክት ምዕራፍ 12 ከቁጥር 23 እስከ 24 በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ በኩራት ማህበር ደርሳችኋል ይላል። እኔ ወደ ጻድቃን መንፈሶች በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ወደ በኩራት ማህበር ደርሳችኋል የሚለውን ቃል መነሻ አድርጌ ጥቂት መንፈሳዊ ሐሳቦችን አካፍላችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን። ቤተ ክርስቲያንን አባቶቻችን ሲበየኑ ስለ ቤተ ክርስቲያን ሲያስተምሩ ቤተ ክርስቲያን የክርስቶስ አካል ናት። የክርስቶስ አካል አንዲት ናት። መንትያ ቅጥያ አምሳያ የሌላት። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካል ናት። የክርስቶስ አካል አንድ ከሆነች ቤተ ክርስቲያን ናት። እሷ ደግሞ አንዲት ነች። የእግዚአብሔር ቃል እንዲህ ይላል፣ አካሉ ስለሆነች ቤተ ክርስቲያን ይላል። ለዚህ ነው ቤተ ክርስቲያን አካለ ክርስቶስ የምትባለው። የክርስቶስ አካል ደግሞ አንዲት ናት፣ ያልተፈለጠች፣ ያልተቆረጠች፣ ያልተሰነጠቀች በአንድነት ያለች። ልክ እንደዚሁ ሁሉ የክርስቶስን ቤተ ክርስቲያን አንዲት ብቻ ነች። በሰማይ በምድር አንዲት ብቻ ነች። ቅዱስ ያሬድ እንደተናገረው ስሮቿ በምድር የሆነች
ቅርንጫፎቿ በሰማይ ያለች እንተ በምድር ሰረዊሃ ወበሰማይ አዕጹኪሃ ብሎ እንደዘመረው ግን አንዲት ናት። ስሯ በምድር ቅርንጫፏ በሰማይ ያለች አንዲት ቤተ ክርስቲያን ናት። ምዕመናን፣ ቤተ ክርስቲያን የምትባለው እዚህ በምድር ላይ ያለች የኔና የእናንተ ህብረት ብቻ አይደለችም። ይልቁንም በሰማይም ደግሞ ያለች የክርስቶስ አካል የክርስቶስ ቤተ ክርስቲያን አለች። ለዚህ ነው እኛ ክርስቲያን ስንሆን እንዳትረሱ ምዕመናን፣ እኛ ክርስቲያን ስንሆን እኛ በክርስቶስ ስናምን እኛ በልጅነት ጥምቀት ስንጠመቅ እኛ የጌታችንን ሥጋና ደም ስንቀበል የእግዚአብሔር ልጆች ስንሆን ወደ ክርስቶስ ብቻ አይደለም የምንደርሰው፣ ወደዚች አካለ ክርስቶስ ነው የምንገባው። የዚች የክርስቶስ አካል ብልቶች ነው የምንሆነው። ወገኖቼ ልብ በሉ። የዚች የአንዲቷ ጉባኤ ቤተ ክርስቲያን አባላት ነው የምንሆነው። ለዚህ ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደርሳችኋል። ክርስቶሳውያን ስንሆን ወደ ታላላቅ ወንድሞቻችን ወደ መላእክት ማህበር እንገባለን። መላእክት አብረውን ይኖራሉ። መላእክት አብረውን ይዘምራሉ። መላእክት ማር ይስሐቅ እንደተናገረው ታላላቅ ወንድሞቻችን ይሆናሉ። የእግዚአብሔር ቃል እንዲህ ይላል፣ ምዕመናን የወንድሞቻችን ከሳሽ ተጥሏልና ደስ ይበላችሁ ይላል። የወንድሞቻችን ከሳሽ ተጥሏል። የመላእክት ወንድሞች ነና። እነሱ ታላላቅ ወንድሞቻችን፣ እኛ ታናናሽ ወንድሞቻቸው ስለሆን ይራሩልናል። ለዚህ ነው በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ደርሳችኋል የሚለው። ምዕመናን፣ ክርስቲያን ስንሆን ወደዚች አካለ ክርስቶስ ደረስን ስንል ወደ መላእክትም ጉባኤ ገባን ማለታችን ነው። ለዚህ እኮ ነው የተወደደ መድኃኒታችን ኢየሱስ ክርስቶስ ሰው በሆነባት በዛች በቤተልሔም መላእክትና እረኞች ለምን የዘመሩ ይመስላችኋል? አንድነታችን ጀመራ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያሉ መላእክት ለምን ተደሰቱ ካላችሁ ወንድሞቻቸውንና የኛ መዳን የሰማያዊ ጉባኤ ነው። በደስታ ወደ ተሰበሰቡ ወደ አእላፋት ደርሳችኋል። አንድ ላይ ነው የምንኖረው። አንዳንዶች መላእክት ወደዛ እኛ ወደዚህ እንመስላቸዋለን። አብረን እናመልካለን፣ አብረን እንዘምራለን፣ አብረን እንቀድሳለን፣ አብረን እንኖራለን። ለዚህ እኮ ነው የእግዚአብሔር ቃል ከነዚህ ከታናናሾቹ አንዱን እንዳትንቁ መላእክቶቻቸው ዘውትር በሰማያት ያለውን የእግዚአብሔርን ፊት ያሉላችኋለሁ የሚለው። አብረውን አሉ። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደርሳችኋል። ምዕመናን፣ ወደ ቤተ ክርስቲያን መግባት የክርስቶስ መሆን ማለት ወደዚህ ህብረት መካተት ማለት ነው። በደንብ ስሙ። ቤተ ክርስቲያን የትኛዋ ናት ካላችሁ ወይ ሊቃውንት ምን ይላሉ መሰላችሁ?
በአይን የምትታየው በምድር የምትኖረው እኔና እናንተ የምንመላለስባት ጠባለ ኪዳን መሸለ ቁርባን በሰርክ ጉባኤ የተሰበሰባት እቺ በምድር ያለችው ቤተ ክርስቲያን ያጠቃላይዋ የቤተ ክርስቲያን የምትታየው እኔና እንደናንተ በምድር ላይ ያሉ ክርስቲያን ኦርቶዶክሳውያን 20% ብቻ ናቸው ይላሉ። 80ዋስ የማትታይ ናት እሱ በሞቴ። ለዚህ እኮ ነው አካለ ክርስቶስ የሆነችው ቤተክርስቲያን አንዲት ናት እንዳትረሱ። በሰማይ በምድር አንዲት ናት። በበረሃ በከተማ አንዲት ናት። በሳር ጎጆ በወርቅ አንዲት ናት። እሷ ምንድን ናት? የምትታይ ደግሞ ማትታይ ትባላለች። የምትታየዋ 20% ብቻ ናት። 20% ብቻ። የማትታየዋስ 80% ናታ። ምን ማለት ነው? ከምትታየው የቤተ ክርስቲያን አካል የማትታየዋ ትበልጣለች። የቷ ነች ካላችሁኝ፣ ይኸውላችሁ በመግቢያዬ እንዳመለከትኳችሁ በደስታ የተሰበሰቡ የአእላፋት መላእክት ህብረት እሷ ቤተ ክርስቲያን ናት። ግንስ አትታይም፣ አትዳሰስም። ቁጥር የማይገልጻቸው አባቶቻችን እንደ ዝናብ ነጠብጣብ ድሮፕሌትስ የሚሏቸው እጅግ ብዙ የሆኑ ለዚህ ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት የሚለው። በሦስቱ ሰማያት መንደረው የሚኖሩ በዕለተ እሑድ ተጋድሏቸውን የጨረሱ አሁን የማይበድሉ የማይባዙ የማይራቡ የመላእክት ጉባኤን ጭምርና ቤተ ክርስቲያን ይታያል አይታዩም? ለአንዳንዶች በረድኤተ እግዚአብሔር ይገለጻሉ፣ በዓይነ ሥጋ ግን አይታዩም። የማትታየዋ የቤተ ክርስቲያን አካላት ይባላሉ። ሁለተኛ አብራችሁ ነው። ለምን አንዲት ቤተ ክርስቲያን ውስጥ እንኖራለን እና እንገዛለን። ለአንዱ ጌታ ምስጋና እንሰዋለን። ወደ ጻድቃን መንፈሶች ደርሳችኋል የሚለው ለዚህ ነው። በገነት ያሉ 2 ሌላስ በብሔረ ሕያዋን ያሉ ቅዱሳን እንደነማን? ከሞት የተሰወሩ እንደነ ቅዱስ ሄኖክ ያሉ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ ተወሰደ፣ ሞትን አልቀመሰም ተብሎ እንደተጻፈ ሞትን ያልቀመሱ የተሰወሩ ስውራን የሆኑ ሞት ያላገኛቸው እንደነ ኤልያስ በእሳት ሰረገላ ያለው እንደ ሄኖክ ያልሞቱ ኋላ በዕለተ ምጽአት መጥተው ሰማዕትነት የሚቀበሉ ስለ ሕያው እግዚአብሔር የሚመሰክሩ እነዚህስ በብሔረ ሕያዋን ያሉ ቅዱሳን 3። አራተኛስ በብሔረ ብፁዓን ያሉ ጻድቃን ከወንጌላውያን ቅዱስ ማቴዎስ ከባሕታውያን አባ ዞሲማስ እንዳያቸው አይነት ኃጢአት የማይሰሩ 1000 ዓመት እየኖሩ የሚያልፉ ቅዱሳን ብፁዓን። እነዚህስ በብሔረ ብፁዓን ያሉ ጻድቃን ይታያሉ አይታዩም? ግንስ የአንዲቷ ቤተ ክርስቲያን አባላት ናቸው። የአንድ ጉባኤ ማህበርተኞች ናቸው። ወደ ጻድቃን መንፈሶች ደርሳችኋል፣ ወደ በኩራት ማህበር ደርሳችኋል የሚለን እነዚህንም ጭምር ነው ምእመናን። 4 5ኛስ የተወደዳችሁ ክርስቲያኖች
በገጸ መሬት ያሉ የተሰወሩ ደግሞ ስውራን አሉ። በዚህ ምድር ላይ የኖሩ ግን የእናንተ ዓይን የማያያቸው አብረውን እያሉ የማይገለጹልን በገጸ መሬት ይኖራሉ፣ ግን ስውራን ናቸው። መጽሐፍ ቅዱስ እንዲህ ያሉ ቅዱሳንን ያስተዋውቀናል። ቅዱስ እግዚአብሔር ነቢዩ ኤልያስ ብቻዬን ቀረው ባለ ጊዜ እግዚአብሔር እንዲህ አለው። ምን አለው? ለበዓል ያልሰገዱትን 7000 ሰዎች ለእኔ ያስቀርቻለሁ ይላል። እግዚአብሔር ለራሱ ያስቀራቸው ስውራን ነው። እዚህ ውስጥ እኮ ሊመላለሱ ይችላል፣ ግን አናያቸውም። በረድኤተ እግዚአብሔር ግልጥ ይሉና ሊሰወሩ ሊጠፉ ይችላሉ አሉ። በቤተ ክርስቲያን እኔ እንኳን ሰምቻለሁ። ተገልጠውላት ካሳለሟት በኋላ ዞር ስትል የሉ። አቤት ግርማቸው፣ አቤት መዓዛቸው አልኩና አለች። ዞር ስል የሉም አለች። እዚህም ጦጦ ኪዳነ ምሕረት አሉ ስውራን ይኖራሉ። እኛ እኮ እርስ በርስ እየተያየን እኮ ነው ተስፋ የቆረጥነው ወገኖች። አሉ ስውራን እግዚአብሔር ለራሱ አስቀረዋቸው የሚላቸው በገጸ መሬት የሚኖሩ ከኔና ከእናንተ ፊት ግን የተሰወሩ አሉ። አምስተኛ ስድስተኛስ ከሰው የተለዩ ግሁሳን ደግሞ አሉ። እነዚህ ምንድን ናቸው? ከገጸ ሰብ ተለይተው የሚኖሩ በረሃ ወድቀው ጤዛ ልሰው ደንጋተን ተርሰው ድምፅ አራዊት ታግሰው ውርጮ ቁሩን ችለው ማንም የሌለበት ቦታ የሚኖሩ የቅዳሴ ድምፅ እኮ ይሰማናል ሲሉ ሰምታችሁ አታውቁም? አሉ ግሁሳን ስውራን የሆኑ አባቶች። እነዚህስ እግዚአብሔር የሚያውቃቸው የቤተ ክርስቲያን ጉባኤ አባላት ናቸው ወገኖች። ሰባተኛውስ እኛ ነና ገሃዳውያን በተጋድሎ ያሉ ምእመናን ከአጋንንት ጋር ከእኩያት ፍትወታት ጋር ከአላውያን ነገሥታት ጋር ከአረማውያን ጋር የሚታገሉ ምእመናን እየወደቁ እየተነሱ እግዚአብሔርን ተስፋ እያደረጉ በወድቅ እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆነኛል ብለው ተስፋ አድርገው ወደ ቤተ መቅደስ የሚገሰግሱ ሰባተኞቹ እነዚህ ናቸው ምእመናን። ስድስቱ አይታዩም፣ ሰባተኞቹ። ለዚህ ነው 80% አትታይም የቤተ ክርስቲያን ጉባኤ ቤተ ክርስቲያን። አንዳንዶች ቤተ ክርስቲያን ሲባል እዚህ ያለችውን ብቻ ያሉ አይደለም። የማትታይ ቤተ ክርስቲያን the visible church and the invisible church ይላሉ። የምትታይ ቤተ ክርስቲያን አለች፣ የማትታይ ደግሞ አካለ ክርስቶስ ቤተ ክርስቲያን አለች። እውነተኛዋ ቤተ ክርስቲያን ይችላል። ወደዚች ህብረት ገብቷችኋል ነው የሚለው ቅዱስ ጳውሎስ። ከመላእክት ጋር ከጻድቃን መንፈሶች ጋር ድል ከነሱ ከሰማዕታት ጋር ከበኩራት ማህበር ጋር ኃጢአት ካልሰሩ ከማይሰሩ ንጹሐን ጋር የቤተ ክርስቲያን ጉባኤ ስንሆን አብረን ነው የምንኖረው ወገኖች። አንደኛዋ የምትታይና የማትታይ ቤተ ክርስቲያን አንድ ነው። ይዘቷስ የምትታያለች እንደኛ የምትታያለች አሁን እንደዘረዘርኩላችሁ። ሁለተኛዋ ይዘቷ ደግሞ ምን አይነት መሰላችሁ? ተዋጊዋ ቤተ ክርስቲያንና ድል ነሽዋ ቤተ ክርስቲያን ትባላለች። ተዋጊዋ የምትባለው እኔና እናንተ የምንኖርባት ቤተ ክርስቲያን አሁን ያለንባት ምን ላይ ያለች? ውጊያ ላይ ያለች፣ ከኃጢአት ጋር እየተጋደለች ያለች፣ በውስጥ ከሚሰሙ ምኞቶች ጋር እየተጋደለች ያለች፣ ከኩያት ፍትወታት ከስሜቶች ጋር ከመነሳሳቶች ጋር እየተጋደለች ያለች፣ ደግሞስ ከመንፈሳውያን ሰራዊት ጋር ከአጋንንት ጋር እየተዋጋች ያለች፣ ደግሞስ በምድር ላይ ካሉ አረመኔዎች ጋር እየተዋጋች ያለች፣ ደግሞስ በውስጧ ካሉ መከራ ከሚያመጡባት ወገኖች ጋር እየተዋጋች ያለች። ምን ላይ ያለች? ባህሩ ላይ ያለች፣ ንፋሱ ላይ ያለች፣ ንውፅ ውስጥ ያለች፣
ሊያሰጥማት ሊደፍቃት ከሚታገለው ባህርና ማዕበል ጋር የታገለች አለች። ተዋጊዋ ቤተክርስቲያን አለች። በተጋድሎ እየኖረች ያለች ቤተክርስቲያን አለች። አንደኛውስ አንድ ናት፣ ግንስ ተዋጊዋና ድል ነሽዋ ደግሞ የቷ ናት? የዘንባባ ዝንጣፊ ይዛ በሰማይ ያለችው ጉባኤ ናታ። የማን የበኩራት ማህበር፣ ድል የነሱ የሰማዕታት ማህበር፣ ያሸነፉ የጻድቃን ማህበር። ሰይጣን አጥንቶቻቸውን ቢሰብርም የታገሱ፣ ዲያብሎስ ደዌ ቢያዘንባቸው ልዑል እግዚአብሔርን ያመሰገኑ፣ ድል ነስተውት ከጌታቸው ሀገር ከአምላካቸው ከተማ በጸጥታና በወጀብ ሳይሆን በውከት ሳይሆን በጸጥታ የሚኖሩ ወጀቡን አልፈው ወጀቡ ጋር የደረሱ ዙፋኑን ከበው የሚያመሰግኑ በዘንባባ ዝንጣፊ እልል የሚሉ ሲያመሰግኑ የሚያርፉ ሲያርፉ የሚያመሰግኑ ድል ነሽዋ ቤተክርስቲያን። ድል ላደረገው መናን እሰጠዋለሁ ብሎ መናን የሚመገቡ፣ ድል ላደረገው ነጭ ልብስ አለብሰዋለሁ ብሎ ነጭ የጸጋ ልብስ የለበሱ፣ ድል ላደረጉ የቤቴ አምድ እንዲሆኑ አደርጋቸዋለሁ ብሎ የቤቱ አምድ ያደረጋቸው ድል ነሾች አሉ። ያሸነፉ የሐዋርያት ማህበር፣ ድል የነሱ የሰማዕታት ማህበር፣ ሰይጣንን ያሳፈሩ የጻድቃን የንጹሃን ማህበር፣ የምዕመናን የንጹሃን ጳጳሳት ማህበር አለች በሰማይ። የመላእክት ማህበር ንቁም በበህላውያን እስክንረክብ ወደ አምላክነ አምላካችን እስክንተል እንቆያሉ ድል ያደረጉ ያሸነፉ የመላእክት ማህበር ድል አድራጊዋ። እችስ ተዋጊዋ ዘ ሚሊታንት ቸርች፣ ተዋጊዋ ዘ ቪክቶሪየስ ቸርች፣ ድል አድራጊዋ ቤተክርስቲያን አንዲት ናት። ግንስ ተዋጊና ድል አድራጊ። ሶስተኛስ የላይኛዋና የታችኛዋ ይሏታል የነገሩ ቤተክርስቲያን ሊቃውንት። የላይኛዋ አሁን የገለጽኩላችሁ በላይ በብርሃን ፏፏቴ ውስጥ የሚኖሩ በብርሃን ምንጣፍ ላይ የሚረማመዱ የብርሃን ሀገር ውስጥ የሚኖሩ የብርሃን ፊቱን ፊት ለፊት የሚያዩ የላይኛዋ በሰላምና በጸጥታ የሚኖሩ በደስታ የሚኖሩ ሐዘን የሌለባቸው ስቃይ የሌለባቸው ዋይታ የሌለባቸው እረፍት ያሉ በእረፍት ውስጥ የሚኖሩ ማለዳ ማለዳ አዲስ በሆነው እግዚአብሔርን ሁልጊዜ በምትናፍቅ በዚያች በሰማይ የሚኖሩ የላይኛዋ በላይ የምትኖር። እጤታችኛዋስ በመቃተት በመናፈቅ የምትኖር በመጓጓት የምትኖር በመውደቅ በመነሳት የምትኖር የታችኛዋ እኛ የምንኖርባት ዳፐር እንደሎር ይሉታል የነገረ ቤተክርስቲያን ምሁራን። የላይኛዋውን የገለጽኩላችሁ። የታችኛዋስ ወደ ላይ ጉዞ የጀመረች ግን ያልጨረሰች፣ መወጣጫው መሰላል ላይ ያለች ከጫፍ ግን ያልደረሰች፣ የተሳፈረች ግን ያላበቃች እሷ ምንድናት? የታችኛዋ እኔና እናንተ እየኖርንባት ያለን ምዕመናን። ለዚህ ነው ይቺ ናት ቤተክርስቲያን። ምዕመናን አንድ ላይ ነን፣ አብረን ነው የምንኖረው፣ አብረን። ለዚህ ወደ ጻድቃን ወደ በኩራት ማህበር ደርሰናል። አብረን ነው የምንኖረው፣ አብረን ነው የምንኖረው። እዩ የላይኛዋና የታችኛዋ ድል አድራጊዋና ተዋጊዋ የምትታየውና ማትታየዋ ምንድን ነው ልዩነታቸው ካላችሁ፣ እዩ እኛ በአጸደ ሥጋ ነን ያለነው፣ እኛ በሥጋዌ እነሱ በአጸደ ነፍስ። እነዚያ የጨረሱና ሽልማታቸውን ያገኙ፣ እኛ ግን ገና ጉዞ ላይ ያለን፣ እኛ በተስፋ የምንመላለስ በእምነት የምንመላለስ፣ እነሱስ ተስፋቸውን ጨርሰው ጨብጠው ያረጋገጡ፣ እኛ በእምነት እነሱ በማየት የሚኖሩ፣ እኛ በተስፋ
እነሱ ተስፋቸውንና ምኞታቸውን የፈጸሙ ወደ እነሱ ነው ደርሳችኋል ተብሎ የተጻፈው። ላንብብላችሁ ደግሜ። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ደርሳችኋል ተብሎ የተጻፈው። አብረን ነን ያልኳችሁ ለዚህ ነው። አንዳንዶች ጭራሽም አንገናኝ፣ ጭራሽም አንሰማማ፣ ጭራሽ ግንኙነታችን የተቋረጠ ይመስላችኋል። በሞቴ በደንብ አድርጋችሁ ስሙ፣ ስሙኝ። በሞቴ እየሰማችሁኝ ነው? እየሰማችሁኝ ነው? ስሙኝ፣ ስሙኝ። እዩ፣ እዩ። በገነት በአጸደ ነፍስ በሞት ምክንያት ወይም በመነጠቅ ምክንያት የሚኖሩ ቢሆኑ ወገኖቼ፣ በሞት ምክንያት ግን አንድነታችን አይቋረጥም። ልድገመው፣ ተረጋግታችሁ ትሰሙኛላችሁ? አይዟችሁ ስሙኝ። በሞት ምክንያት ወይም በገነት በመወሰድ ምክንያት አንድነታችን አይቋረጥም። የላይኛዋና የታችኛዋ፣ አሸናፊዋና ተዋጊዋ፣ የምትታየውና ማትታየዋ በሞት ምክንያት አንድነታችንና ግንኙነታችን አይቋረጥም። ለምን መሰላችሁ? የክርስቶስ አካል ሊቋረጥ አይችልማ። የክርስቶስ አካል በሰማይ በምድርም ያለችው አንድ ናታ። ሞት አያቋርጠው ወገኖቼ። ክርስቲያን ከሆን ክርስቶሳዊ ከሆን በኋላ ስጋዊ ሞት ብንሞትን ሕያዋን ነው የምንሆነው። የእግዚአብሔር ቃል እኮ የሚለው እኔ ሕያዋን አምላክ እንጂ የሙታን አምላክ እኮ አይደለሁም ነው የሚለው። ሞት አያቋርጠንም አንድነታችንን። ሞት አይበጥሰውም ህብረታችንን። አንድ ላይ ነው የምንኖረው። ይሄን በማስረጃ ይሄን በምሳሌ ላስረዳ። በአንድ አካል ውስጥ ያሉ ብልቶች በአንድነት ነው የሚኖሩት ወይስ ተለያይተው ነው የሚኖሩት? ልጠይቃችሁ እኮ ነው። በአንድ አካል ውስጥ ያሉ የተለያዩ ብልቶች በአንድነት ነው የሚኖሩት ወይስ ተለያይተው ነው የሚኖሩት? በአንድነት አይደለም ነው አይደለም ነው። ልቤ ሲያቆም እኮ ሁሉም ነገር ያቆማል። እውነት አሰብ በአንድ ላይ ነው የምንኖረው። በአንድ ላይ ነው የምንሰራው። በአንድ አካል ውስጥ ያሉ ብልቶች በአንድ ላይ ከሰሩ በአንድ አካል ውስጥ ያሉ በአንድ አካል በላይ ያሉ በታች ያሉ ኤፌሶን መልእክት ምዕራፍ 5 ላይ ብልቶች በአንድነት የሚሰሩ ከሆኑ ያለነው ከሰማዩ ጋር በአንድ ነው የምንሰራው። ከሞቱ በኋላ የምንሱ ይሉላ መሽሞቱ ሞቱ ያሉት እነሱ ናቸው። የእግዚአብሔር ቃል እንዲህ ይላል። የሉቃስ ወንጌል ምዕራፍ 20 ቁጥር 38 ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም ይላል። ሕያዋን ናቸው። አንተ ሕያዋን ከሆኑስ በአንድ አካል ውስጥ ያለ የተለያዩ ብልቶች እንደመሆናችን አንድ ላይ የምንሰራ አይደለንም? መንፈሳዊ ዓለም ሕያው ከሆነ ከኛ ጋር አብሮ የሚሰራ አይደለምን? በአንድ አካል ውስጥ ያሉ ብልቶች አብረው የሚሰሩ ከሆኑ በአንድ አካል ውስጥ ያሉ ሕያዋን የሆኑ ክርስቲያኖች አብረው የሚሰሩ አይደሉምን? ምን ማለት ነው? በሞት ምክንያት የሚቋረጥ ግንኙነት የላትም ቤተ ክርስቲያን። ሕያው የሚያደርጋት አንድ የሚያደርጋት የጸሎት እስትንፋስ አላት ቤተ ክርስቲያን። ይህንን አይረዱም አንዳንዶች። እኛ ቤተ ክርስቲያን ስንል ይህቺን ማለታችን ነው። ምእመናን ከቤተ ክርስቲያን አካልነት አይቆረጡም። እንደውም አንድ ሊቅ ምን ይላል? በአንዱ በሰማያዊ አባታችን ቤት ውስጥ ነን፣ በአንድ ጣራ ስር ነን ይላል። በአንድ ጣራ ውስጥ ነው የምንኖረው። እንዴት? እንደ ላይኛው ደርብና እንደ ታችኛው ደርብ፣ እንደ ፈርስት ፍሎርና እንደ ግራውንድ ሊሆን ይችላል። በአንድ ጣራ ስር ውስጥ ነን። በአንዱ አባታችን ቤተክርስቲያን በምትባል ውስጥ
ነው የምንኖረው ክርስቲያኖች። ሞተዋል። ማን ያለው ይሄን? ማን ያለው? ሔዋን እያለ ማን ነው ይሄን ያለው? በአንድ ጣሪያ ስር እንኖራለን። ሔዋን ናቸው እንጠራቸዋለን፣ ክቡራን ናቸው እናከብራቸዋለን፣ እናነጋግራቸዋለን። ለምን? አብረንን አንድ ቤት፣ የታች ቤትና ላይ ቤት አብረንን ወገኖቼ፣ አብረን ይህንን አሁን በምሳሌ አስረድቻችኋለሁ። በአንድ አካል ውስጥ ያሉ ሕዋሳት በአንድነት እንደሚሰሩ በአንድ አካል ውስጥ ያለን የክርስቶስ ብልቶች በላይ በታችም በማሸነፍም በውጊያም በሚታይም በማይታይም ያሉ የክርስቶስ አካላት ብልቶች፣ የቤተ ክርስቲያን ብልቶች አንድ ላይ ነው የምንሰራው። ይሄንን በምሳሌ በቅዱሳት መጻሕፍት ኃይለ ቃላት ላስረዳችሁ የበለጠ ግልጽ ይሆንልናል። እንዲህ ይላል እግዚአብሔር ቃል፣ በአንድ ኃጥእ ንስሐ መግባት ምክንያት በሰማይ ታላቅ ደስታ ይሆናል ይላል እግዚአብሔር ቃል። ልድገመው በደንብ የምታስተውሉ ምእመናን እስኪ ተረዱ። አብረን እንደምንኖር በደንብ እንደሚያዩ ደግሞም እንደሚሰሙ በአንድነት እንደምንሰራ የሚያሳውቀን አንድ የእግዚአብሔር ቃል አንዱ ይሄ ነው። ምን ይላል? በምድር አንድ ሰው ንስሐ ሲገባ ይላል በሰማይ ታላቅ ደስታ ይሆናል ይላል። በሞቴ በሰማይ ለምን ደስ ይላቸዋል ካላችሁ፣ በምድር ላይ ያለችው አንዲት ምእመን ንስሐ ገባቻል። አንድ ላይ አንድ ሕዋስ ስለሆኑ በአንድ አካል ውስጥ የሚኖሩ ብልቶች ስለሆኑ የላይኛዋ በታችኛዋ ደስ ይላታል። በሞቴ ስሙኝ፣ በአንድ ኃጥእ ንስሐ መግባት የሰማይ ጉባኤ አእላፋት መላእክት፣ የጻድቃን መንፈሶች፣ የበኩራት ማህበር ይዘምራሉ፣ ደስ ይላቸዋል። ለምን? ወንድሞቻችን አብረን ሳያዩ የማያዩ ቢሆኑ በሞት ቢቋረጡ የማያገባቸው ቢሆን ለምን ደስ ይላቸዋል? አንተ ለምን ደስ ይላቸዋል? ለምን ደስ ይላቸዋል? አንዳንዶች አሉ። ሰሞኑን አንድ ጎረምሳ ሰምቻለሁ። ቅዱስ ጊዮርጊስ እንዲያና እንዲህ የሆነው ሰማዕትነት ተቀበለ የሚባለው ይቅርታ ቋንቋውን ስደግመው ለሃጃው ነው፣ ለራሱ ጉዳይ ነው ይላቸዋል። አሁን እቺ ክርስቶሳዊት ቤተክርስቲያን ትመስላችኋለች? በሞቴ የላይኛ በእኛ ንስሐ ደስ እንዳላት የታችኛዋ በላይኛዋ ደስ እንደሚላት አታውቁ? አካላችን ከሆነ ሕዋሳችን ከሆነ ብልታችን ከሆነ የራሱ ጉዳይ ነው ይባላል። እንዴት ያሳፍራል! እንዴት ነው የራሱ ጉዳይ ብቻ የሚሆነው? ይህ እንዴት ህመም ነው! ይህ እንዴት ማፈሪያነት ነው! የተወደዳችሁ ክርስቲያኖች፣ ይህ ምንኛ የሚያሳፍር ነው። እዩ፣ የላይኛዋ በእኛ ንስሐ ደስ ይላታል፣ የታችኛዋ እኛ ደግሞ በምን ደስ እንደምንሰኝ ታውቃላችሁ? በላይኛዋ ድል ማድረግ፣ በላይኛዋ ማሸነፍ፣ በላይኛዋ ብርታት፣ በላይኛዋ ጉልበት፣ በላይኛዋ ኃይል እኛ ደግሞ ደስ ይለናል። ላንብብላችሁ። እንዲህ ይላል እግዚአብሔር ቃል፣ ደግሜ ላንብብላችሁ። ከብልቶች አንዱ ቢከብር ይላል፣ ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። አንዱ ብልት ሲከብር ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል። ይከፋቸዋል? ደስ ይላቸዋል። ለምን? በአንድ አካል ውስጥ ያሉ ብልቶች ናቸው። ምን ማለት መሰላችሁ? ሰማዕታትን ተመልከቱ። ለምሳሌ እነርሱ ሲሰቃዩ እኛ በድላቸው ደስ ይለናል። ለምን? የአካሉ ብልቶች ነን። እነሱ ሲታገሉ እኛ ደስታ እንዘላለን። ለምን? ከብልቶች አንዱ ቢከብር
ሌሎቹ ብልቶች አብረው ደስ ይላቸዋል። ምዕመናን ቅድም እንዳልኳቸው አይነት ንግግር የሚናገሩ ሰዎች እመኑኝ ክርስቲያኖች አይደሉም። በፍጹም አይደሉም። ይመስላሉ ግን አይደሉም። ይጠቅሳሉ አያውቁትም። ጸራዊ ገብረ ዘንተ ጠላት ይህንን አደረገ እንዳለው ዲያብሎስ ያደረገው የስድብ አፍ ብቻ ካልሆነ በቀር ለሐጃው ነው ይባላል። ምዕመናን እመለስበታለሁ። ይህን ቃል በደንብ እናየዋለን። ግን ነቢይን በነቢይ ስም የተቀበለ የነቢዩን ዋጋ ይወስዳል። ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል። እውነት እውነት እላችኋለሁ ዋጋው አይጠፋበትም። ይህ ምንድን ነው? የጻድቁን ዋጋ ይወስዳል። መንኖ ጥሪት እንደ መናነያ ትጋሃ ሌሊት እንደ ባህታውያን የሌለን በመንገዳችን ሁሉ የእግዚአብሔር ሰዎች ስንቀበል ከነሱ ዋጋ ጥቂት ጥቂት የሚያካፍለን የራሳቸው ጉዳይ ብቻ አይደለም፣ የቤተ ክርስቲያን ጉዳይ ነው። ዋጋቸውን አጡም። እውነት እውነት እላችኋለሁ ዋጋቸውን አካፍላችኋለሁ እኮ ነው። ዋጋው አይጠፋበትም። ምዕመናን እስኪ ሌላ ነገር ላንሳላችሁ። አብርሃምን እግዚአብሔር ምንድን ያለው? ለበረከቱን የሚባርኩ ይባረካሉ፣ የሚረግሙ ይረገማሉ እኮ ነው ያለው። ለእስራኤል በረከት አልነበረም? ምን አሉ አብርሃም? ለሐጃው ነው አይደለም? እናስ ለእስራኤል ሁሉ ነው። እንዴት ያሳፍራል! እንዴት ያሳፍራል! እንዴት ያሳፍራል! አይደለም? ዮሴፍ ቅዱስ ሆኖ በንጽህና በመኖሩ ምክንያት ለራሱ ብቻ አይደለም፣ እናስ ለወንድሞቹና ለጠላቶቹ በረከት፣ ደግሞስ በጎረቤት ላሉ የግብፅ ከተሞች በረከት። ዮሴፍ ለሐጃው ነው። እንዴት ያሳፍራል! እንኳን በአዲስ ኪዳን እንዴ እነ ቅዱስ ጳውሎስ የሥጋቸው ለነፍሳቸው፣ የነፍሳቸው ለሥጋቸው፣ የሥጋቸው ለጨርቃቸው ተርፎ በየሄዱበት ሁሉ ጥላቸው እየፈወሰ ጨርቃቸው ሙት እያስነሳ ለሐጃው ነው። እና በሽተኞችን እነሱ የሚያልፉበት ጥላ ሲያስቀምጡ ጥላቸው እንኳን ለሌላ ሲተርፍ ለብቻቸው ነው፣ ለራሱ ጉዳይ ነው፣ ለሐጃው ነው። ምን አይነት አሳፋሪ ዘመን ውስጥ ነን ያለን! በወንጌል ስም ወንጀል የሚፈጸምበት ምዕመናን እስኪ ልጠይቃችሁ፣ እንደው የምር እንነጋገር። እንደው በምሳሌም አድርጌ ላቅርብላችሁ፣ ከዚያ ወደ ቃሉ እመጣለሁ። ኃይሌ ገብረስላሴ ሁል ጊዜ ምሳሌ መስላለሁ። ኃይሌ ገብረስላሴ በሜዳ ትራኮች፣ በጎዳና ርጫዎች ባሸነፈ ቁጥር ለራሱ ለሐጃው ነው ብለህ ታውቃለህ? ሲያሸንፍ አልፈነጠዝም፣ ሲያለቅስ አብረን አላለቀስም። ሲሸነፍ ልባችን አብሮ አልተሸነፈም። መሮጥ ሲያቅተው አንዳንዶች መሮጥ አላቃታቸው። ኃይሌ ለራሱ ጉዳይ ነው አይደለም። ኢትዮጵያ የምትባል ሀገር ተሸክሞ እኮ ነው። ቅዱስ ጊዮርጊስ ለራሱ አይደለም፣ ቤተ ክርስቲያን ነው የሚወክለው። ይህ እንኳን ቀላል ነገር አይገባቸው። በሀገር ውድድሮች የሚዲያ ሽልማቶች ለራሱ ብቻ ነው። ሪካርዶቹ ለራሱ ብቻ ነው። እነዚያ ዝናዎች፣ እነዚያ ክብሮች የሮምን አደባባይ በባዶ እግሩ የሮጠው ያ ጀግና የኢትዮጵያ ጭምር ክብር አለበት። ጊዮርጊስ የቤተ ክርስቲያን ክብር፣ ጊዮርጊስ አካለ ክርስቶስ አንዱ። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ ይላል። ብዙ ክብር የሚሰጣቸው ያለው አይደለም። በምድር ላይ ያስመሰግናቸዋል የሚለው በምድር ላይ ያለች ቤተ ክርስቲያን ስለምታመሰግናቸው አይደለም። አንድ ላይ አይደለም።
የወንድምህ ድል ለሃጃው ነው፣ የራሱ ድል ብቻ ነው። ተው እንጂ አይደለም። ይሄ ክርስቲያን የቤተ ክርስቲያን ምልክት የቤተ ክርስቲያን ሕይወት አይደለም። ይሄ አይደለም። ለነገሩ አይገባቸውም። የት ያውቁታል? ቤተ ክርስቲያንን ጣዕሜት ቀምሰውታል። በግለኝነት የሚኖሩ ቅዱሳንንም ግላዊ ሊያደርጉ ይፈልጋሉ። እናንተን የጣለ እኔን ጣለ፣ እናንተን የተቀበለ እኔን ተቀበለ እኮ ነው ያለው ክርስቶስ እኮ ነው በእነሱ ውስጥ የሚታየው። ለዚህ እኮ ነው ብሎንዲና የተባለች አንዲት እህት ሰማዕትነት ስትቀበል እህቶቿን ፍርቅ እያሉ ያለቅሱ ነበር። በብሎንዲና ውስጥ ግን ስለ እሱ ሰማዕትነት የምትቀበለውን ኢየሱስን አየችው ይላሉ። ያን ጊዜ እንባቸው ቆመ ይላል። በቅዱስ ጊዮርጊስ ውስጥ ኢየሱስ እሱ እኮ የሚታየው አውቁትም አይገባቸው። አንድ ሊቅ እንደተናገረው እነሆ ሰማዕታት ከእያንዳንዷ ቤተክርስቲያን በፍርድ አደባባይ ሲቀርቡ ይላል ኢየሱስ ክርስቶስን በፍርድ አደባባይ ለመቅረብ ይላል። በእያንዳንዳቸው ውስጥ ራሱ ክርስቶስ ይፈረድበታል ይላል። ሞቱን የተሸከመውን ጊዮርጊስን እንዲህ ብሎ ማለት እንዴት ያሳፍራል! ከዚህ የበለጠ ስድብ አለ? በቅዱሳን ላይ የሚሳደብበት አፍ ተሰጠው የሚለው ቃል በዚህ ካልተፈጸመ በምን ሊፈጸም ነው ወገን? ሰማዕትነት ባትቀበል እንኳን ማድነቅ ያቅትሃል። ባታደንቅ እንኳን መሳደብ ይገባሃል። አንተ እንኳን ስንት አጃቢ ሊኖርህ እንደሚችል እንጃ። በአድናቆትና በሙገሳ በጭብጨባ እንደተከበብክ እንጃ። የእግዚአብሔር ቃል እንዲህ ይላል። እንኳን በአዲስ ኪዳን በብሉይ ኪዳን ስለ ጻድቁ ኢዮብ የተነገረውን ቃል አስታውሱ። ምን ይላል? ያየችኝ ዓይን ሁሉ መሰከረችልኝ፣ የሰማችኝም ጆሮ አሞገሰችኝ፣ ድሃውንና ችግረኛውን ረድቼ ነበርና ይላል። በረከታቸው ረድኤታቸው አያስፈልግም። ለራሱ ጉዳይ ነው አይደለም? የእግዚአብሔር ቃል ለራሱ ጉዳይ ለሃጃው ነው። ይሄ እኮ የመንደር አንድ ጎረምሳ እንኳን መናገር ከተወ ስንት ዘመኑ ነው? እውነት አስብ። ጌታ ያሳፍራል። የእግዚአብሔር ቃል ይህን ይላል። በፍጹም እንደውም እንደዚህ ይላል፣ ከሰማችሁ ስሙ፣ የሚመለሱ ይመለሱ፣ የሚድኑ ይዳኑ፣ ከዚህ ስድብ ይውጡ፣ ከሰዳቢዎች ጋር አይኑሩ። ምን ይላል የእግዚአብሔር ቃል? አሁን ያነበብኩላችሁን ከፍ ብዬ ትንሽ ላንብበው። ምን ይላል መሰላችሁ? አሁን ያነበብኩላችሁ ቁጥር 26 ላይ ነው። ከፍ ብሎ ምን ይላል መሰላችሁ? ዓይን ይላል። ዓይን ብልቱ እቺ ዓይን ማለት ነው። ህዋሷ እቺ ብልቷ ዓይን ያ አካሉ አንድ ብልት ናት። ዓይን ይላል እጅን አታስፈልገኝም ሊለው አይችልም ይላል። እየሰማችሁ ነው? ግልጽ ነው የእግዚአብሔር ቃል። ዓይን እጅን አታስፈልገኝም ሊለው አይችልም ይልና እጅም እግርን፣ ጆሮ እግርን፣ ራስም እግርን አታስፈልገኝም ሊለው አይችልም። በሞቴ ጊዮርጊስን አታስፈልገኝም ካለው ምን እንደሆነ መልሱ ታውቃለህ? የአካሉ ብልት አይደለም፣ የተቆረጠ ነው፣ የተጣለ ነው። ለዚህ ነው እኮ አያስፈልገኝም የሚለው። ዓይን እጅን አታስፈልገኝም ሊለው እንዳይችል በአንድ አካለ ክርስቶስ ውስጥ ያሉ ብልቶች እኔና እናንተ እንኳን አንዳችን ለአንዳችን እናስፈልጋለን። አታስፈልገኝም ልትለኝ አትችልም። አባታችን ብለን አይደል የምንጸልየው? በአንድ ዕርፈ መስቀል አይደል የምንቆርበው? አንድ መቅደስ አይደል የምናመልከው? አንድ ስጋና ደም አይደል የምንቀበለው? አንድ የሆነው በዚህ አይደለ እንዴ? ወንድም ወንድሙን አታስፈልገኝም ካለው ያ ወንድም በጣም በስነ ምግባር የወደቀ ነው። በዚህ እንኳን አትመዝሙትም። ዓይን እጅን አታስፈልገኝም ሊለው እንደማይችል ክርስቲያንን እንዴት አታስፈልገኝም? ለሃጃ ነው፣ ለራሱ ጉዳይ ነው ይላል። ሰሞኑን ሰምቼ እኮ ነው ደግሞ ልፍስል ነው ምን ሰምቼ ነው ሰማችኋል። ነውር አይደል እንዴ? ወንጌልን ካላወቁ በድፍረት እኔ እንኳን መናኛው ሰው ደፍሬ እናገራለሁ። አያውቁ የአምልኮ መልክ አላቸው። ክርስትናውን ግን ትተውታል። ኃይሉን ግን ክደውታል።
እውነቱን ግን ክደውታል፣ በረከቱን ግን ክደውታል። አታስፈልገኝም ሊለው አይችልም። እንደውም ትርጓሜያችን ምን ይላል? ራስ ስለሆነ ብቻ ይላል ዓይንን ሂድልኝ እጅንም አታስፈልገኝም እግርንም ጥፋልኝ ሊለው አይችልም ይላል። ምክንያቱም ዓይን አይቶ እጅ መክቶ እግር ሄዶ ካላዳነው በቀር ቆለል ሲል ጨፍልቀው ይጥሉታል። ለራስ ዓይን ማየት፣ እግር መሄድ፣ እጅ መመከት ለህልውናው ያስፈልገዋል። እውነት አስብ አታስፈልገኝም ሊለው አይችልም። ቅዱስ ጊዮርጊስን አታስፈልገኝም ካለው የክርስትና አካልና ብልት ያይደለም ባዩ ነው። እሱ ባዩ ነው። ታስፈልገኝ ሊለው አይችልም። በረከታቸው በረከት የላቸው፣ ምንም በረከት የላቸው። ምንም የለም። የእግዚአብሔር በረከት በጻድቅ ራስ ላይ ነው ይላል። እውነት አስብ። ይሄ በረከት የት ነው? ይሄ ወንስ ውስጥ ነው። በረከት የት ነው? በጻድቅ ህይወት ውስጥ ያስፈልጋል እንጂ እንዴት ነው ያስፈልገኝ ብትል የራሱ ጉዳይ ነው። ለዚህ ነው እኔ ያነሳሁት ቃል ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል። በሞቴ በሰማይ ያለችው ጉባኤ በእኛ መጸጸትና ንስሐ መግባት በሰማይ ደስታ ይሆናል። ለምን አብረነና በምድር ያለችው ብልትስ ከብልቶች አንዱ ቢከብር ምን ቢሆን ሰማዕትነት ቢቀበል ምን ቢሆን እንደ ጸና ቢያርፍ ምን ቢሆን የክርስቶስን ክብር ቢጎናጸፍ ቢከብር ፍጹም ቢሆን ማለት እንዳመነ እንደጸና እንደተጋደለ እንደበረታ ቢሞት ከብልቶች አንዱ ቢከብር ሌሎቹ ብልቶች ከከበረው ብልት ጋር ምን ይላሉ? ደስ ይላቸዋል። የተወደዳችሁ ክርስቲያኖች የሰማዕታትን የመስተጋድላንን የጻድቃንን በዓል ስናከብር ነው አይደለም እንዴ? አዎ ደስ ይለናል። ለምን? አሸንፈዋላ፣ ድል ነስተዋላ፣ ከብረዋላ፣ ወገኖቻችን ናቸዋ። እንዴ ኃይሌን ብቻ መሰለበት ቅዱሳንንም በልባችን ትከሻ እንሸከማቸዋለን። ድል አድርገዋላ፣ እንዘምርላቸዋለን። አሸንፈዋላ፣ ቅኔ እንቀኝላቸዋለን። ሴጣንን አሳፍረዋላ፣ ቤተ ክርስቲያንን አፍርተዋላ። በአደባባይ ሰንደቋን መስቀሏን ይዘው ድል ነስተዋላ። ድል ለነሱት ለነሱ ምን እናረጋለን? ብዙ ክብር እንሰጣለና ይላል እግዚአብሔር ቃል። አዎ ጻድቃን ድል ባደረጉ ጊዜ ብዙ ክብር። አያችሁ፣ በምድር ያለችው ቤተ ክርስቲያን ብዙ ክብር የምትሰጣቸው ድል ስላደረጉ። ለድል አድራጊዋ ብዙ ክብር። ለምን? ብልቶች ነና። አታኮርፉ፣ ደስ ይላል። አትበሳጭ፣ ደስ ይላል። እልል ትላለህ፣ አትሳደብም። ክርስቲያን ስትሆን እንደዚህ ነው የምትሆን። የቤተ ክርስቲያን አካል ስትሆን እንደዚህ ነው የምትሆን። አለበለዚያስ ታኮርፋለህ፣ ትበሳጫለህ፣ ትሳደባለህ፣ ትናደዳለህ። ስለ ቅዱሳን በነሳ ቁጥር ማቃለል እንጂ ማክበር አይሆንልህም። እንደውም ባይነሳ ሁሉ ደስ ይላል። አንተ አሁን ቤተ ክርስቲያን ነህ። አንዳንዶችም የኛን ለብሰው እንደዚህ የሚያምኑ እንደዚህ የሚያስቡ እንደዚህ የሚናገሩ እያየን እንዴት ያሳፍራል። ወይ ማሊያውን ያውልቁ ወይ መለያውን ያውልቁ። የምን ያለ ሜዳቸው መጫወት። ለዚህ ነው ሊቁ እነርሱ ተሰቃዩ፣ እኛ በድላቸው ደስ ይለናል። እነርሱ ታገሉ፣ እኛ በደስታ ዘለናል። የእነርሱ አክሊል የእኛ ሁሉ ክብር ሆኖናል። የአጠቃላይ ቤተ ክርስቲያን ክብሯል። ቅዱስ ጊዮርጊስ የቤተ ክርስቲያን ክብሯል። የእኛ ድል የኃይሌ ድል የሁላችን ድል እንደሆነ አኩርቶናል፣ ቀና ብለናል። በእነ አበበ ቢቂላ የምትታወቅ ሀገር ይሄ እኮ ነው። በመንፈሳዊ ዓለም ያለው ሩጫ እኮ ይሄ ነው። ሲከብሩ ሲሞቱ
ክብር ሞቱ ለጻድቃን፣ ክብር ሞቱ ለጻድቅ በቅድመ እግዚአብሔር፣ በእግዚአብሔር ፊት ሞታቸው የከበረ ነው። እሱን ነው እኛ የምናደንቀው፣ እልል የምንለው፣ የምናጨበጭበው። ይሄ ደግሞ ቤተክርስቲያን ሕይወት ውስጥ ያለና የከበረ ነው። ወንድምስ ድል ሲያደርግ ቆመ ካላጨበጨብክ ምን ወንድም ነህ አንተ? አኩራፊ ነህ ወይም ምቀኛና ቅናተኛ ነህ ወይም እንደ ወንድም የማትቆጠር ነህ ወይም ቤተኛ አይደለም፣ ፍቅር የሌለህ ወይም የዛ ቤት አባል አይደለም። ይሄ ነው በቃ ትርጉሙ ይሄ ነው። ሌላ ምን አለ? ምን አለው ሌላ? ተቆጣችሁ ምን ወጣችሁ እናንተ? አንድ ሁለት ነገሮችን ተናግሬ ላብቃ ወገኖቼ። በአጸደ ነፍስ ቢኖር በሞት ምክንያት አልተቋረጥንም፣ በአንድ ላይ እንኖራለን። ያገባቸዋል፣ ይመለከታቸዋል። ምክንያቱም የቤተ ክርስቲያን መሰረቶች ናቸው። በሐዋርያትና በነቢያት መሰረት ላይ ታነጻችኋልና ይላል። መሰረት ናቸው፣ አንድ ናቸው። ያገባቸዋል፣ ይመለከታቸዋል። ይህን ማወቅ አለብን። አንድ መንጋነና ወገኖች፣ እስኪ የሆነ ጥያቄ ልጠይቃችሁ። ምናልባት ትንሽ ወጣ እንዳይልፈራ ግን ልጠይቃችሁ እስኪ። እዚህ መሀል ከተማ ላይ ጦር ኃይሎች አካባቢ ያለው መከላከያ ሚኒስቴር ውስጥ የሚኖሩት ምናልባት ኤታ ማዦር ሹሙ አዛዡ፣ የመከላከያው ዋና አዛዥ እዛ ሱዳን ድንበር ያለው የኢትዮጵያ መሬት ያገባቸዋል አያገባቸው? በቦታ ርቀት አይመለከታቸው? አይመለከታቸው? ቦታ ራቀት ብለው አያገባቸው? የሞያሌ ድንበር፣ የኬንያ ጠረፍ፣ የሱዳን ድንበር እንደዚህ የሚባል ነገር የለም። እዙ ሰንሰለቱ አንድ ነው። ምድር እንኳን እንደዚህ ከሆነች ክርስቶሳዊት የሆነች ቤተክርስቲያን አያገባችሁ፣ አይመለከታችሁ እንዴት ሊባል ይችላል? መሰረቱ ነው። መስረተው አይመለከታቸው፣ አያውቁትም። አንድነታቸው እኮ በኃላፊ ጊዜ ብቻ በቃ አልፎ አይደለም። ፍቅር ለዘውትር አይወድቅም። እግዚአብሔር ጋር እንደዚህ አይነት ነገር የለም ወገኖች፣ የሚወድቅ ነገር አይደለም። ይሄንን በሁለት አንድ ላይ መሆናችንን የምር ወገኖቼ የቤተ ክርስቲያንን ታሪክ የቅዱሳንን ሕይወት ተመልከቱ። የእውነት እስኪ ንጹሕ ሁኑና ወይንም ደግሞ ረድኤተ እግዚአብሔርን አምናችሁ ቅዱሳንን እስኪ የምር በተማጽኖ ሕይወት በቅድስና ሕይወት እስኪ ሞክሩ። በግልጽ የምትዘክሯቸው ቅዱሳን ወደ እናንተ ይመጣሉ፣ ይጎበኛችኋል። እየሰማችሁኝ? ይህንን የሚያውቁ ደግሞ ይህንን እየቀመሱ የሚኖሩ ደጋግ ምዕመናን አሉ፣ ደጋግ ካህናት አሉ፣ ደጋግ ጳጳሳት አሉ። መጥተው ያነጋግሯቸዋል፣ በህልም ይገለጡላቸዋል፣ መንገድ ይመሯቸዋል፣ ችግሮቻቸውን ይፈቱላቸዋል፣ ይገለጣሉ። እንዲህና እንዲህ አድርጋችሁ ስሩልኝ ብለው ቤተ ክርስቲያናቸውን በስማቸው የሚጠራው ቤት ያሳንጻሉ። ይሄ በቤተ ክርስቲያን ታሪክ በሙሉ የምታዩት ነው። አብራችሁ ለመሆን እናንተ ጨክኑ እንጂ እነሱ አብረው ይሆናሉ። ማስረጃ ልስጣችሁና ላብቃ። እየሰማችሁኝ? ቅዱስ አግናጤዎስ ምጥው ለአንበሳ በ111 ዓመተ ምህረት በትራጃን ዘመነ መንግስት ሰማዕትነት ተቀበለ። በአንበሳ እባክህ ትሞትብን እያሉ እግሩን ይዘው አለቀሱ ደቀ መዛሙርቱ። ቅዱስ አግናጤዎስ ምን አላቸው? በረከቱ ትደርብንና እባካችሁ እኔ ጌታዬ ናፍቆኛል፣ ወደ ጌታዬ መሄድ እፈልጋለሁ፣ እያለቀሳችሁ ልቤን አታራሩት፣ ከመንገዴም አታዘግዩኝ ብሎ ለመናቸው። ልሙትና ጌታዬን ላግኘው ብሎ ለመናቸው። የተወደዳችሁ ክርስቲያኖች፣ ከዛስ በጣም ወደ ተራቡ አናብስት ጉድጓድ ወረወሩት። እንደውም ምንድን ያለው? እንደ መገበሪያ ስንዴ ለአምላኬ ልፈጭለት እኮ ነው ያለው። አሁን ለክርስቶስ እንደዚህ የሆነ ወንድም ይጠላ ሰደባ። አንተ ካላወቅከው ዝም አይደለም የሚባለው ካልደረስክበት እንጂ እንዴት ይነቀፋል? ይህ ተረት ከሆነ በዓለም አቀፍ ታሪክ ተመዝግቧል። ሄደው ማየት ነው፣ ቼክ ያድርጉ። ከዚያስ ምዕመናን በአንበሳ ተፈጭቶ ተበልቶ ሞተ። እንደውም መጻሕፍት ምን ይላሉ? ልቡ ብቻ ሲቀር ቅርጥፍጥፍ አድርገው በሉት ይላል አንበሶቹ።
ልቡ ላይ ኢየሱስ የሚል ስም ተጽፎ አግኝተዋል ይላል እና አልነኩት። ቤታችን ተመለስና ምሽቱን ይላል አንዳንዶቻችን በሐዘን ተቆራምደን ጭንቅላታችንን ጉልበታችን ስር ቀብረን ቆየን ይላል። አንዳንዶቻችን ጽኑ በሆነ እንባ እና ሐዘን እየታጠብን አመሸን ይላል። አንዳንዶችን በጣም ተከፍተው አዝነው በጣም ደክመው ስለነበር አንዳንዶቹ ተኝተው ነበር ይላል። በዚያሽ ምሽት እንደዚህ አዝነንና ተከዘን እያለ ቅዱስ አግናጥዮስ በመካከላችን ተገኘ ይላል። መጣ ሞክሩት። ተረት ለሆነባቸው ለአንዳንዶች ይህን ህይወት ይሞክሩት፣ ያገኙታል። መጣ ከዛስ አቀፈ፣ እንባዎቻችንን አበሰልን፣ የእግዚአብሔርን ቃል እየነገረን አጽናናን። ከዛስ እጆቹን ዘረጋ፣ ሁላችንንም አስነሳና ከኛ ጋር አብሮ ስለኛ ጸለየልን። አብሮ መጣ ይላል። አጣጥሙት፣ ኑሩበትና ታገኙታላችሁ። ከጥቅስ በላይ ነው የቅዱሳን ህይወት ወገን። አብረው ይመጣሉ፣ ይጎበኙናል፣ ያነጋግሩናል። መላእክት ቆመው ያነጋገሯቸው ሰዎች እናውቃለን። እኛ ዝም ብለን አንጮህም፣ እናውቃለን። አብረው በአራተኛው መቶ ክፍለ ዘመን ቅዱስ ዮሐንስ አፈወርቅ የቅዱስ አግናጥዮስ በዓል ሲከበር የሰበከው ስብከት ምን እንደነበር ላሰማችሁ። በሞቴ ስለ አግናጥዮስ የተናገረውን ምን ይላል? አግናጥዮስ ሰማዕትነት ከተቀበለ በኋላ ከሮም ጀምረው እስከዚህ ከተማ ድረስ የቅዱሱን ሰውነት የሰማዩን ሩጫ ድል ስላደረገ የዘመሩ ይዘውት መጡ ይላል። ምዕመናን አብረን እንዴ ፍጹም ወደ ሆነው ህይወት ከገቡ በኋላ የክርስቶስን ልብ ገንዘብ ካደረጉ በኋላ ሁሉን የሚያውቀውን ካገኙ በኋላ ይሄን ምድር ላይ ያለውን አያውቁትም ማለት አያሳፍርም? ፊት ለፊት ማየት ከጀመሩ በኋላ አያውቁት እንዴት ይባላል? ነውር አይደል? ላያውቁ ነው ክርስቲያን የሆኑት። ይሄማ እንዴት ያሳፋሪ ነው! እስኪ ልጠይቃችሁ፣ አጠቃላይ ሳይንስን የሚያውቅ ሊቅ ወይም ፈላስፋ ወይም ፕሮፌሰር በሉት ወይም ሳይንቲስት በሉት በጣም መጠነኛና እዚህ ገባ ስለሚባል መደመር፣ መቀነስ፣ ማባዛትና ማካፈል ያውቃል አያውቅም? አትሰሙኝም? ያውቃል አያውቅም? ኤሌመንተሪ የሆኑ የሳይንስ ጉዳዮችን አያውቅም? በጣም እነሱ እኮ ለፍጽም ይኸውላችሁ አረፉ፣ ሞቱ፣ ሰማዕታት እንዲሆኑ ማለት ወደ ፍጽምና ደረሱ ማለት ታዲያ አውቁት። ትንንሽና እዚህ ግባ ማይባል ጥቃቅን ጉዳይ ላይ ቁም ነገር ነው። እንኳን በሰማይ ሆነው ምድር ላይ ሆነው የሚረዱትና የሚያውቁት። ቅዱስ ኤፍሬም ሁለት ምሳሌዎች መስሏል። እሱን ምሳሌ መስዬ አበቃለሁ። በጣም የሚገርም ምሳሌ ነው የመሰለው። እዩ፣ ወይን ተጨምቆ አብቅቶ ወይን ሆኖ በጠርሙስ ተዘጋጅቶ የቤት ውስጥ ተቀምጦ ይላል። የእኔ ምሳሌ አይደለም፣ የቅዱስ ኤፍሬም ምሳሌ ነው። በረከቱ ትደረብንና እቤት ከገባ በኋላ ይላል እዛው አቅራቢያ ያለ፣ ለአንዳንዶች ይህም ተረት ይመስላቸዋል፣ እዛው አቅራቢያ ያለ የወይን እርሻ ልክ ሲደርስ ወይኑ ሲያፈራ ሊቆረጥ ሲደርስ ይላል እቤት ውስጥ ያለው በጠርሙስ ውስጥ የተቀመጠ ወይን ይላል ልገንፍል ይላል። እየሰማችሁ ተፈጥሮ እንኳን አስተምራችሁም በእርሻ ላይ ያለ ወይን በቤት ውስጥ ካለ ወይን ጋር ምን አይነት ግንኙነት እንዳላቸው ተመልከት ይላል። ያኛው ሲበስል ይሄኛው ልገንፍል ይላል። ሽንኩርትንም ያነሳል። እዛ ያለውና እዚህ ያለው ልክ እንደዚህ ነው ይላል። በላይ ያለችውና በታች ያለችው ነው። በሰማይ ያሉት በእኛ ንሳ፣ እኛ በእነሱ ድል ደስ የሚለን ወደ ጻድቃን መንፈሶች፣ ወደ መላእክት ማህበር፣ ወደ በኩራት ማህበር ድል ወደ ነሱ ክርስትና
ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። አጽራረ ቤተ ክርስቲያን ያስታክስልን። በቅዱሳን ላይ የሚከፈተውን አንደበት ሁሉ እግዚአብሔር ይዝጋልን። አሜን። በቅድስና ስፍራ ሰብስቦ ያስተማረን የመከረን የገሰጸን የቅዱሳን አምላክ እግዚአብሔር የእኛም አባታችን ስለማይነገር ሁሉ ስጦታው ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ኧረ ስሙ ለዘላለም የተመሰገነ ይሁን። ላስተማሩን ለመምህራችን ለመጋቤ ሃይማኖት መምህር ኢዮብ ይመኑ ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። በዕድሜ በጸጋ ይጠብቅልን። ቅድስት ቤተ ክርስቲያናቸውን ከዚህ በላይ የሚያገለግሉበት ሰፊ አገልግሎት ዘመን እግዚአብሔር አምላካችን ያድልልን። እግዚአብሔር ያድልልን። አንዲት በሆነችው ቅድስት ቤተ ክርስቲያን ተሰብስበን ተስፋ በምናደርጋት ሰማያዊት ኢየሩሳሌም ደግሞ ሁላችን እንድንሰበሰብ ቅዱስ እግዚአብሔር አምላካችን ይፍቀድልን። የቅዱሳንን በአጸደ ነፍስ ያላቸውን ተራዳይነት ደግሞም ከኛ ጋር መሆናቸውን ዕለት ዕለት ከኛ እንደማይለዩ ጭምር መምህራችን አስተምረውናልና የቅዱሳን በረከት በእኛ ላይ ይደርብን። እንደው በውጭ ያሉት እንደሚሉት ሳይሆን መጽሐፍት ከተናገሩት በላይ